የሚያደርግ እንደኔ አባት ላንቺ ይባሽ። አቶ ኪዳኔ ቤት ውስጥ በተፈጠረባቸው ችግር ምክንያት ራሱን የማጥፋት ሙከራ አካሄደ። ልዕልቴን ለሞት አብቅታት የነበረችው እናቷን አሁን ላይ እጅግ በጣም እየወቀሰቻት እናም ደግሞ በአይኗ ለማየት እንኳን እየጠላቻት ትገኛለች። ቢኒና ማኪ የናትናኤልን ማለትም የማኪን ወንድም ገዳይ እየፈለጉ ይገኛሉ። በዚህ አጋጣሚ ነበረ እንግዲህ አቶ ኪዳኔን እየደጋገሙ ያገኙት የነበረው። እናም በተደጋጋሚ እያገኘንህ ነው እና እኔና ማኪ የናትናኤልን ገዳይ እየፈለግን እንገኛለን ሲል ነበረ ቢኒ በትህትና አቶ ኪዳኔ ያናገረው። አቶ ኪዳኔም ከነዛ ሰዎች ጋር ምን ታረጋለህ ብለው ቢጠይቀውም ነገር ግን እሱ እኔ ከነዚህ ሰዎች ጋር እሰራለሁ እናም የምንሰራው ስራ ደግሞ ወንጀል ነው በማለት ነበረ ለቢኒያም ያስረዳው። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ የአባትዳ ፊልምን ክፍል 26 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። የአባትዳ እንግዲህ እውነትም እንደ ስሙ የአባትዳ የሆነባት ልዕልቴ አሁንም እየተሰቃየች ትገኛለች። የባለፈው ክፍል ላይ እንዳየነው ለማኪ ተዘጋጅቶ የነበረውን ጽዋ ልዕልቴ ጠጥታ ስለነበረ አሁን ላይ ልዕልቴ ልጇንም አታ ከቤተሰቧም ተቃይማ እንዲሁም ደግሞ ብዙ ነገሯን አታ ስቃይና ድብርት ውስጥ ገብታ ትገኛለች። በዚህ ድርጊት ተስፋ የቆረጠችው ልዕልቴ አሁን ላይ ራሷን ከድብርት ነፃ ለማድረግ እናም ደግሞ ራሷን መጠጥ ውስጥ ለመደበቅ እየሞከረች ትገኛለች። ይህንንም ለማድረግ ስትል ጎራ ባለችበት ሆቴል ነበረ አባቷን ተቀምጦ እየጠጣ ያገኘችው። እናም ልጄ እባክሽ ይቅርታ አድርጊልኝ፣ እኔ የገባሁበት ችግር ውስጥ እንዳትገቢ እባክሽ ሲል ነበረ። እሱም እንግዲህ መጠጡን ነበር እኔ የምደበቅበት ቦታ አንቺ መደበቅ የለብሽም ሲል ያከላከላት። ነገር ግን ልዕልቴ ይህንን ነገር አንዴ ገብቼበታለሁ እናም ደግሞ አባዬ እንደዚህ እንደሆን ያደረከኝ አንተ እንደሆን ታውቃለህ አይደል ስትል ነበረ እንግዲህ ለአባቷ አቤቱታን ያቀረበችው። አባቷም እጅግ በጣም በማዘንና ድብርት ውስጥ በመግባት ልጄን ከዚህ በላይ ማሰቃየት የለብኝም በማለት ነበረ ራሱን ለማጥፋት ወስኖ የነበረው። ነገር ግን አቶ ኪዳኔ ራሱን ለማጥፋት ሊሰቀል ወደ ነበረበት ቦታ አንድ ሰው ነበረ በአጋጣሚ መጥቶ አቶ ኪዳኔን እያተረፈው። እናም ለምን እንደዚህ አይነት ውሳኔ ትወስናለህ? ለምንስ ትሞታለህ? አሁን ላይ በህይወት መኖርህ ለቤተሰቦችህ ያስፈልጋቸዋል እናም በህይወት መኖር አለብህ ሲል ነበረ ያተረፈው። አቶ ኪዳኔም በመትረፉ ደስተኛ አይደለም። በፍጹም አመሰግናለሁ አልልህም ስላተረፍከኝ፣ እንዳውም በምላሹ አማርርብሃለሁ። እኔ መሞት የነበረብኝ ሰው ነኝ፣ ስለዚህ መትረፍ አልነበረብኝም፣ ስለዚህ ላመሰግንህ አልችልም ሲል ነበረ የልጁንም ውለታ ገደል የሰደደበት። አቶ ኪዳኔ እንግዲህ ይህንን ያደረገበት ምክንያቱ እጅግ በጣም ፈተናው ስለበዛ እናም ነገሮች ስለተደራረቡበት መቋቋምም ስላቃተው ነው። ነገር ግን የመጨረሻው ውሳኔ መሞት ሊሆን አይችልም። አቶ ኪዳኔ ግራ ስለተጋባና የሚያደርገው ነገር ስለጠፋበት እንጂ ሞት የምርም አማራጭ ሆኖት አይደለም። በሌላ በኩልም እንዲሁ ስራ እሰራለሁ ብሎ የጀመረበት የስራ ቦታ እንዳለ እናውቃለን። እሱም ምንድነው ከአቶ ቻንግዛው የስራ ባልደረቦች ጋር ወንጀል መስራት ነበረ። ይህንን ወንጀል እየሰራን ብዙ ገንዘብ እያመጣም ይገኛል። ነገር ግን አብሯቸው የሚሰራቸው ሰዎች የማኪ ወንድም ማለትም የናትናኤል ገዳዮች እንደሆኑ እሱ በፍጹም አያውቅም። ቢኒያምና ማኪ እየተከታተሏቸው በነበሩበት ሰዓት ነበረ እንግዲህ ከናትናኤል ገዳዮች ጋር ሲሰራ ያዩት። እናም ይህንን ያየው ቢኒ አላስቻለውም። አቶ ኪዳኔን በግሉ ለማናገር ሞከረ። አቶ ኪዳኔ ለምንድነው ከነዚህ ሰዎች ጋር የምትገጥመው? እናስ ምንስ እየሰራህ ነው ያለኸው? በናትናኤል ግድያ
ግድያ ላይ እጅህ አለበት ማለት ነው ሲል ነበረ የጠየቀው። አረ በፍጹም እነሱ የናትናኤል ገዳዮች መሆናቸውንም አላቅም። እናም እኔና ስራ እናሰራ ሲሉኝ ነው ከነሱ ጋር መስራት የጀመርኩት። ምክንያቱም ለቤተሰቤ ገንዘብ ያስፈልገዋል። በእኔ ምክንያት ነው ቤተሰቦቼ እንደዚህ የሆኑት። ስለዚህ ከዚህም ብዬ ገንዘብ ማንጣት አለብኝ፣ ቤተሰቤን ማኖር አለብኝ ብዬ ነው ሲል ነበረ ለቢኒያም ሁሉንም ነገር ያስረዳው። ቢኒም እኔና ማኪ እየተከታተልን በነበረበት ሰዓት ነበረ ያየንህ። እናም ማኪ አሁን ላይ አንተም እጅህ እንዳለበት አድርጋ ነው የምታስበው። ስለዚህ ጋሽ ኪዳኔ እባክህ ከዚህ ነገር እንደምንም ብለህ ውጣ ሲል ነበረ እንግዲህ አቶ ኪዳኔን ያስጠነቀቀው። እባክህ ልጄ ከዚህ ቦታ እንደወጣ አግዘኝ፣ ምክንያቱም እነሱም ከዚህ በፊት ገንዘብም ሰጥተው ስለነበረ አሁንም ይህንን ስራ ልውጣ ብላቸው በፍጹም ሊያስወጡኝ አይችሉም። ምክንያቱም ብዙ ወንጀል ማሰራት አለባቸው። ይህን ሁላ ገንዘብ ይዘህ ወዴትም መሄድ አትችልም ብለው ያስሩኛል። ስለዚህ እባክህ ልጄ በቻልከው አቅም እንድታግዘኝ እፈልጋለሁ ሲል ነበረ ቢኒያምን የተማጸነው። ቢኒም እንግዲህ አባዬ የቻልኩትን ሁሉ አድርጋለሁ፣ ግን አንተ እኔን ደብቀህ ምንም ርቀት ለመጓዝ እንዳታስብ። ስለዚህ እያንዳንዱ ነገር በግልጽ ትነግረኛለህ፣ አብረን ይህንን ችግር እንወጣዋለን ሲል ነበረ እንግዲህ ለአቶ ኪዳኔ የእምነት ቃሉን የሰጠው። ማኪም በተደጋጋሚ ቢኒ እሷን ሊጠብቃት እንደፈለገ እናም ደግሞ እየጠበቃት እንደሆነ በፍጹም አልገባትም። አሁን ላይ ቢኒያምን በተደጋጋሚ ጥያቄ እየጠየቀችው ትገኛለች። እሱም አንተ ማነህ? ምንድነህ? ከየትስ ነው የመጣኸው? እናም ስላንተ ግልጽ አድርግልኝ እያለች እየጠየቀችው ትገኛለች። ነገር ግን ቢኒ አሁንም የአባቷ ሰራተኛ እንደሆነ ቢነግራትም እሱም ግን ቀስ በቀስ እየተቀየረ ማለትም ለማኪ ያለው ፍቅር እየጨመረ እናም እሷን ደግሞ ለመጠበቅ እየሞከረ ይገኛል። ቢኒያምም ወይዘሮ አልማዝን አፋጧት ነበረ። እሱም ምንድነው ይህን ነገር ያዘጋጀሽው ለማኪ ነበር አይደል? ለማኪ ያዘጋጀሽላትን ወጥመድ ነው ልጅሽ ማለትም ልዕልቲ የገባችበት ሲል ቢያፋጥጣትም አንተ ልጅ ስለምትናገረው ነገር አላውቅም፣ በፍጹም እያንዳንዱ ቃላትን ደግሞ እየተጠነቀቅ ተናገር ብላ ነበረ እንግዲህ ወይዘሮ አልማዝ ቢኒን ቀንዱን ለማለት የሞከረችው። ነገር ግን ቢኒ አሁን ላይ ሁሉንም ነገር ነቅቶባት ይገኛል። ማኪን ለማጥፋት እንደምትፈልግ እናም ያንን ቤት ያለ ሀሳብ መያዝ እንደምትፈልግ አውቁባታል። አሁንም እየሄደ ባለው ርቀት የናትናኤል ግድያ ላይ እጇ እንዳለበት የሚያውቅ ይመስለኛል። ምክንያቱም ቢኒ እየሄደበት ያለው መንገድ እጅግ በጣም የሚገርም ነው። ገዳዮቹን ለማግኘት እየሰለለ ያለበት መንገድ በጣም የሚያስገርም ነው። ስለዚህ አሁን ወይዘሮ አልማዝ እጇ እንዳለበት ያወቀ ቀን ግን በራሱ እጅ ያጠፋታል ብዬ አስባለሁ። ምክንያቱም ለማኪ እየቆመና እየተከራከረላት የሚገኘው እሱ ስለሆነ የወንድሟ ገዳዮች እነሱ መሆናቸውን ያወቀች ቀን ግን ማኪም ከቤቷ አስወጥታ ጎዳና ላይ ትጥላቸዋለች ብዬ አስባለሁ። ምክንያቱም የወንድምነት ፍቅሩን ሳታጣጥመው እናም የወንድምነት ስሜት ሳይሰማው ወንድሟ ስለሞተባት አሁን ላይ በቀል እንጂ በእርግጠኝነት ርህራሄ አይኖራትም ብዬ አስባለሁ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኖር እያልኩ ሰናበታችኋለሁ። ባይ